ምን ያህል ሰው ነው የሚጠረጠረው? ምን ያህል ፓስተር ነው እየተጠረጠረ ያለው? ጸጥ እየተባለስ ያለው ምን ያህል ነው? ህግ የለም። ለመጀመሪያ ጊዜ ይህንን መረጃ ያወጣው የጂንካ ሜዲካል ዶክተር እስር ላይ እንዳለ መረጃዎች እየወጡ ነው የሚገኙ። እኔ ልሙት ግን የሆነ ሰው ይበላሽ፣ በቃ የሆነ ሰው ለሰይጣን ይሰጥ። ደፍሮ የሚናገሩ ሰዎች ደግሞ ሲመጡ ነው ራሳችን ደግሞ ኮሜ እያደረግን በጣም እንዲህ እያደረጉ ነው ብለን ስማቸውን እያጠፋን አባላቶቻቸው ከአባላቶችም በላይ ደግሞ መምህራኖቻቸው ወንድ ለወንድ ሴት ለሴት የሚጋቡበት ቤተክርስቲያን ላይ እየሄዱ እያጋቡ እያፈራረሙ ነው የሚገኘው። እንግዲህ በምን ያህል ርቀት እየሄድን እንደሆነ ነጮች ምን ያህል እየተጫኑ እንደሆነ በቃ በደካማ ጎናችን እየገቡ ምን ያህል እጃችንን እየጠመዘዙ እንደሆነ ሳስብ በጣም ነው የሚያስፈራኝ። ኢቭን አሁን እኮ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ እኔ ሌዝቢያን ነኝ ጌይ ነኝ የሚሉ ሰዎች በዝተውብን ያንዱ ቤት ሲንኳኳ የኛን ቤት መነቃነቁ አይቀርምና የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልኝ ወደ ደረጀ ዘወይንዬ የሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን አዳዲስ መረጃዎችን በሀገራችን ውስጥ የሚከናወኑ ማህበራዊ እንዲሁም ደግሞ መንፈሳዊ የሆኑ ጉዳዮቻችን እያነሳን ወደ እናንተ ወደ ውድ ቤተሰቦቻችን እንደምናደርስ ይታወቃል። በዛሬም ሁለት አበይት ጉዳዮችን ይዘንላችሁ ነው የመጣ ነው። ጂንካ በዚህ ሰዓት ጭንቅ ላይ ናት። ጭንቁ ደግሞ እየተባባሰ ነው የሚገኘው። ከዚህ ነገር ጋር ተያይዞ እንግዲህ በርካታ ነገሮችን መረጃዎችን እየሰማን የምንገኘው በተለይ ደግሞ ከጤና ሚኒስቴር በዛሬው ዕለት አዲስ መግለጫ ወጥቷል። ከዛ ባለፈ ደግሞ እንዲሁ በሜዲካል ሆስፒታል መሪው ላይ የደረሰ ነገር አለ። ይሄን ጉዳይ በዝርዝር የምንመለከት ይሆናል። በሌላ በኩል ደግሞ የግብረ ሰዶማውያን እጅ ሰፍቶ ሄዶ እንግዲህ ቤተክርስቲያናት ላይ ሳይቀር ጥላውን እያጠላ ነው የሚገኘው። በዚህም እንግዲህ ሁለት ቡድኖች ለሁለት ተከፍለዋል። ግማሹ አዲስ አበባ ነው፣ ግማሹ ደግሞ ውጭ ሀገር በመሆን እንግዲህ ሁለት ጦርነቶች ተከስተዋል ማለት ነው። የእነዚህን ዝርዝር ጉዳዮች ወደ እናንተ የምናደርስ ይሆናል። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ዛሬ እንግዲህ ብቻዬን አይደለሁም፣ ወደ ቤተሰቦቻችን ሌላ ቤተሰብ ጨምረናል። ረዲ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ትዕግስት። እሺ አመሰግናለሁኝ። ምን አለ አንቺ ጋር? መልካም እንዳነሳሽው ነው። እኔ ጋር ሙር በደንብ ያሰብኩት ከቤተሰቦቻችን ጋር እንድናወራ የግብረ ሰዶሙን ጉዳይ ነው። የግብረ ሰዶም ጉዳይ አንቺ ቅድም እንደገለጽሽው ነው። በጣም እጅ ከመስደዳቸው የተነሳ ቤተ ክርስቲያንን ለሁለት እስከ መክፈል ደረጃ ደርሷል። ይህ ቤተ ክርስቲያን ስንል እንግዲህ እኛ ብዙውን ተከታዮቻችን የኦርቶዶክስ እምነት ተከታዮች ናቸው። ስለዚህ ኦርቶዶክስ ቤተክርስቲያንን እያለን አይደለም፣ ግን የትኛውን ቤተክርስቲያን ሲነካ እኛንም ነው ቀጥሎ እኛን በጣም ያንዱ ቤት ሲንኳኳ የኛን ቤት መነቃነቁ አይቀርምና ይህንን ርዕሰ ጉዳይ ሞር ልናነሳ ይፈለግ ነው፣ ይበልጥ ልናነሳ ይፈለግ ነው። በደንብ ምእመኑ እንዲጠነቀቅና ማንን ማመን እንዳለበት ወዴት እየሄደን እንደሆነ እንዲያስብ በማሰብ ነው። ይህ ቤተክርስቲያን እንግዲህ መሰረተ ክርስቶስ የተሰኘው ቤተክርስቲያን ነው። ይህ ቤተክርስቲያን ለሁለት ተከፍሏል። የተከፈለበት ዋነኛው ምክንያት ደግሞ አንደኛው ግሩፕ በአዲስ አበባ ውስጥ፣ ሌላኛው ግሩፕ ደግሞ በውጪ ሆኖ አንደኛው ግሩፕ የግብረ ሰዶምን ጉዳይ አጥብቆ እየተቃወመ ነው። ሌላኛው ደግሞ ሽፋን እየሰጠ ለእርዳታ ነው ለተለያየ ነገር ነው እያለ ሄዶ ከነሱ ጋር ፊርማዎችን እያደረገ ነው። በ2022 የተደረገ አንድ ፊርማ ነበርና እዛ ፊርማ ላይ እንግዲህ የግብረ ሰዶም ወይም ደግሞ የጌ የሌዝቢያን አባላቶች የሆኑ ሰዎች የተገኙበት ወይም የሚያንቀሳቅሱት የሆነ ኤንጆ ላይ ተፈራርመው ነበረ። ከዛ የተለያዩ አይነት እርዳታዎች ይመጣሉ። እንግዲህ እንደምታውቂው አብዛኛው ቤተክርስቲያን የሚንቀሳቀሰው በእርዳታ ነው፣ በኤንጆ ገንዘብ ነው እና ቸርቾች አብዛኞቹ ስም መጥራት አይሆን እንጂ አብዛኞቹ የሚታወቅ ነገር ነው፣ በኤንጆ ገንዘብ ነው የሚንቀሳቀሱት እና ያ ኤንጆ ጀርባው ምንድን ነው ብለን ስናጠና ደግሞ በጣም የሚያስደነግጥ አይነት ነገር ነው የሚፈጠረውና እነዚህም እንግዲህ የመሰረተ ክርስቶስ የደረሰባት ነገር እንግዲህ እነዛኞቹ በእርዳታ ሰበብ እንደዚህ አይነት ነገሮችን ኖርማላይዝ የሚያስደርግ ነገር አለ አይደለ? እነዛ አባላት ውስጥ ሆኖ ግን ኢግኖር ተደርገው ተፈራርመው ነበረ። አሁን ግን በጣም ስር ሰዶ አባላቶቻቸው ከአባላቶችም በላይ ደግሞ መምህራኖቻቸው ወንድ ለወንድ ሴት ለሴት የሚጋቡበት ቤተክርስቲያን ላይ እየሄዱ እያጋቡ እያፈራረሙ ነው የሚገኘው። እንግዲህ
በጣም የሚገርምሽ ደግሞ ይህንን መረጃ ማን ነው ያወጣው ብለሽ ስታስቢ ማንም አይደለም፣ ራሳቸው የራሳቸው ፌስቡክ ገጻቸው ላይ አጋርተው ነው። ከዛም በኋላ ነው እንግዲህ ደንግጠው እነ ዶክተር መግለጫ ለምእመናችን ብለው ለህብረተሰቡም ብለው መግለጫ አውጥተው የነበረው። መግለጫው እንግዲህ ወጥቶ የነበረው ከ2 ቀን በፊት ነው። ይሄ መግለጫ ዋና ይዘቱ የሆነው እነሱ ሄደው እንደዚህ እኛ ያለኛ እውቅና ያለ ቦርዱ ያለ ቤተክርስቲያኑ እውቅና ሄደው እየተፈራረሙ ነው። አሁንም በነገሮች ላይ ውጭ ነው የሚገኙት እነዚህ 2 ግለሰቦች ማለት ነው። የቤተክርስቲያኑ ስራ አስኪያጅና የቤተክርስቲያኑ በትምህርት ስራ አስፈጻሚ ናቸው 2ቱ ሰዎች። አሁንም የሚገኙት ውጭ ሀገር ነው። ምንም አይነት ከዛ ይሄ መግለጫ ከወጣ በኋላ ምንም አይነት ማስተባበያ አልሰጡም። ከዚህ በፊት ግን የተለያዩ እንደዚህ አይነት ርዕሰ ጉዳዮች እንግዲህ ድንገት አይነሳም አይደል? እንደዚህ አይነት ርዕሰ ጉዳይ በ2022 ከተፈራረሙ በኋላ ምንድነው ይሄ ነገር ብለው መጠየቅ ሲጀምሩ እዛ ያሉ መምህራኖች፣ ፓስተሮች መጠየቅ ሲጀምሩ አረ እኛ ከነሱ ጋር ምንም አይነት ግንኙነት የለንም፣ ጀስት እርዳታውን ነው መጽሐፍ ቅዱሱን እንዲሰጡን ለምእመኖቻችን መደረግ ያለበት ነገር እንዲደረግልን ብቻ ነው የሚል ማስተባበያ ሰጥተው ነበር ከዚህ በፊት። ሰዶማዊ መሆኑን ያውቃሉ። ነገር ግን ከነሱ መቀበል የሚፈልጉት ነገር ስላለ ችግር የለውም። ፕላስ ደግሞ እንትንም ነው እኛ ይህንን ነገር አንደግፍም ነው አንደግፍም። ስለዚህ ብሩ ኬትም ይምጣ የኛ አለመደግፍ ነው ዋናው ብሎ ነው እያሰቡ ያሉት። ግን ህብረት ያደርጋሉ። እሱ ነው የኔም ጥያቄ እሱ ነው። እነሱም እነዚህ እነ ዶክተርም እንግዲህ መግለጫ ሲያወጡ ህብረቱ ለምን አስፈለገ የሚል ነው። በሚገርምሽ ሁኔታ እኛ ምንም አይነት ህብረት የለንም ብለው ካወጡ በኋላ ድጋሚ ደግሞ መግለጫ ከ2 ወር በፊት መግለጫ ሲያወጡ የተፈራረምነውን ውል ሰርዘዋል ይላልና የትኛውን ውል ነው የሚሰርዙት? መጀመሪያ ምንም የለንም ነበር ካሉ የትኛውን ውል ነው የሚሰርዙት? እርስ በራሱ የሚጋጭ አይነት መግለጫ ነበር ያወጡትና በጣም የሚገርመው እኔ ማንሳት የፈለግኩትኝ ቤተክርስቲያኗ ለ2 ተከፍላለች የሚለውን ነገር አይደለም። ማንሳት የፈለግኩት እንደ ማህበረሰብ፣ እንደ ቤተሰብ፣ እንደ ሀገር ዓለሙን ታዩ እንደ ሀገር ግን እንደ ኢትዮጵያ በምን ያህል ርቀት እየሄድን እንደሆነ ነጮች ምን ያህል እየተጫኑን እንደሆነ በቃ በደካማ ጎናችን እየገቡ ምን ያህል እጃችንን እየጠመዘዙ እንደሆነ ሳስብ በጣም ነው የሚያስፈራኝ። ነገ ልጆቻችን የራሳችን ቤተሰቦች የማይሆን ቦታ ላይ ላለማየታችን ምንም አይነት ዋስትና የለንም ብዬ ነው የማስበው። ምክንያቱም መሪዎች ናቸው እነዚህ ሰዎች ማለት በጣም እልፍ ሰዎች ሀሳባቸው ገዢ ሀሳብ ነው ብሎ ቁጭ ብሎ የሚከታተላቸው እነዚህ መምህራኖቼ ናቸው ብሎ መምህር ማለት በጣም ማለት መንገዴን አሳይ መሪ ማለት ነው። ስለዚህ እነዚህ መምህር ናቸው ብለው የሆነ ትልቅ ስልጣን ላይ ተቀምጠው ምእመንን የሚያክል በብዙ ሺህ ሰዎች እየተከተሏቸው ያሉትን ሰዎች እንግዲህ ዋናዎቹ ሜን ካራክተሮቹ እነሱ ሆነው ሄደው እንደዚህ አይነት ነገር የሚያደርጉ ከሆነ ምእመኑስ ወዴት ነው የሚሄደው? ሃይ ባይ ማለት ካሁኑ ሊቀጩ ይገባል ብዬ ነው የማስበው። ግዴታም ነው። በቃ አሁን እኔ በጣም መሰረተ ክርስቶስን ካደነኩበት አንዱ ነገር ይሄ የቤተ ክርስቲያን ሚስጥር ነው ምናምን ብለው ሞክረዋል እኮ 2-3 ዓመት እኮ ታግለዋል። ግን በቃ መጨረሻ ላይ ሲሆን አሳልፈው መስጠታቸው። ምክንያቱም አሁን ምእመኑ ወዴት ማን ትክክለኛ እንደሆነ ማን ደግሞ ወደ ተሳሳተ መንገድ እየመራቸው እንደሆነ ማሳያ ነው የሚሆነው። ከመሰረተ ክርስቶስ ብቻ ሳይሆን እንደ ሀገር ቀስ በቀስ እየገባ አሁን ኖርማላይዝ እየተደረገ ነው አይደል? ኢቭን አሁን እኮ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ እኔ ሌዝቢያን ነኝ ጌይ ነኝ የሚሉ ሰዎች በስተውብናል። የሚታይሽ እነዚህ ሰዎች ኖርማላይዝ ደግሞ ከተፈጥሮ ጋር የማያያዝ ነገር አለ። ለምሳሌ አሁን ጉዳዩን ሰማነው አወቅን። ምናልባት የሆነ ጊዜ ላይ በደንብ ስለዚህ ጉዳይ አለመነገሩ ከልጅነታችን ጀምሮ የማናውቀው ጉዳይ ስለነበረ በየቤተክርስቲያን በእኛም ቤተክርስቲያን በደንብ አስተምሮ ተደርጎበታል ወይ የሚለው ለኔ አጠያያቂ ነው። ልክ ስንሄድ የወንጌል ትምህርት ስንማር ስለነዚህ ጸያፍ ነገሮች በሚገባ ልክ ከልጅነታችን ጀምሮ ጉዳዩን እንድንጸየፈው ተደርጎ አስተምሮ ይሰጥ ነበረ ወይ የሚለው ትንሽ ያጠያይቀኛል። ነገር ግን በነቃንበትም ሰዓት ደፍረው የሚናገሩ ሰዎች ደግሞ ሲመጡ እኛው ራሳችን ደግሞ ኩም እያደረግን በጣም እንዲህ እያደረጉ ነው ብለን ስማቸውን እያጠፋን እነሱ ደግሞ በጣም ነገርን የረጅም ጊዜ አድርገው ቀስ በቀስ በማብላላት በሂደት ነው ብዙ ነገሮችን እያደረጉ እያላመዱን ከዛ የሆነ ሰዓት ኖርማል እንዲሆነብን የሚያደርጉት ማለት ነውና ቀስ በቀስ የሚያደርጓት ትናንሽ ነገር ዛሬ ላይ በደንብ ውጤቷ እየታየ ነው። ትላንት የነሱ አባቶች አያቶች እኛ ላይ እዚህ በተለይ አፍሪካውያን ላይ ትኩረት አድርገው እየሰሩበት ነገር አሁን ላይ ፍሬ አፍርቶ እየሄደ ነው። በጣም የነሱ ዲፔንደንት ነን
ብዙ ነገር ከነሱ ነው የምንጠብቀው። ብዙ ነገራችንን ሸብበው ይዘውናል። ኖ ማለት ስትጀምሪ በዚህ በኩል የፋይናንሻል ፍሪደም ስለሌለን እነሱ እንጠጋለን። ስለዚህ አሁን እንግዲህ በመንግስት ደረጃ እንኳን ጉዳዩ እጅግ አስጨናቂ እየሆነ መጥቷል ማለት ነው። ከዛ ቁጥጥር ውጪ መሆን ስላልቻለን ማለት ነው። ይህንንም ደግሞ ደፍሮ ምናልባት ከአፍሪካ እንደ መሪ ነው ማስታውሰው ሙሴቬኒ ናቸው ኖ በማለት የሚታወቁት፣ የእናንተን እርዳታ አንፈልግም በማለት የሚታወቁት እሳቸው ናቸው። እኛ ግን ሁሉም ነገራችን ከነሱ በተለይ ደግሞ ኢትዮጵያ አሁን ባለችበት ሁኔታ እንደው ከቀደምት ጊዜ ቢሆን ኖሮ ነው ብዙ ነገር እነሱ ላይ ተደግፈን ያለንን እና ምናልባት አንዳንድ ነገሮችን እንደው በደንብ ትኩረት ቢደረግበት በተለይ አሁን ሁሉም ላይሆኑ ይችላሉ ግን ከዚህ ከቸርች ጋር ከኢኒጂኦ ጋር ተያይዘው የሚመጡት ነገሮች በጣም ቀይ መስመሮች ናቸው። ብዙ ነገር ፓስተሮቹም ቢሆኑ ትክክለኛ ለእምነቱ የቆሙ እምነቱ የክርስቶስ ፍቅር እውነት ገዝቷቸው ከሆነ ለራሳቸው እውነት የቆሙት እዚህ ነገር ላይ በጣም ትኩረት አድርገው መስራት ይጠበቅባቸዋል። ምክንያቱም በጣም ተሰግስገው የሚገኙት እንደዚህ አይነት ቦታ ላይ ናቸው ያሉት። ስለዚህ የድረስ እንግዲህ እጃቸው በጣም ረጃጅም ነው። ከዚህ ቀደም እንግዲህ ከዓመታት በፊት ስናስታውስ ስትሰሚ ወይ ይሄ ሰው ነው አይደለም ወተሽ ደፍረሽ ልትናገር ይቀርና እንደው ጥርጣሬው እንኳን ካለ አስቢው ምን አይነት ነገር ይፈጠር ነበር ማለት ነው። አሁን ደግሞ ሰዎች እንዲደፍረው ራሱ ወተው ሲናገሩ ምንም ያለ መባል ሁኔታ አለ። ችላ መባል ማለት እኔ አሁን እንደ ሀገር በጣም እያሳሰበኝ ያለው ምንድነው ታውቂያለሽ? ምን አገባኝ የራሳቸው ጉዳይ የሚሉ ነገሮች ማለት ነው በጣም አዘቅት ውስጥ የሚከቱ ይመስለኛል። ይሄ እኔን የሚመለከት ጉዳይ አይደለም ምናምን ብለን ኢግኖር አድርገን ወደ ኋላ የምናስቀምጣቸው ወደ ጎን የምናረጋቸው ነገሮች በጣም ዋጋ እያስከፈሉን ነው። አንድ ሁለት አይደለም ፓስተሮች ያሉት እነዚህ በመሪ ደረጃ ናቸው። ከነሱ ደግሞ ዝቅ ያሉትን ፓስተሮች ማሰብ ነው። እንደ ስልጣን እርከናቸው ተለያይቶ እነሱን ማሰብ ነው። ምን ያህል ሰው ነው የሚጠረጠረው? ምን ያህል ፓስተር ነው የተጠረጠረ ያለው? ጸጥ እየተባለስ ያለው ምን ያህል ነው? ህግ የለም ማለት እንደዚህ አይነት ህግ ወጥቶ ኢትዮጵያ የተመሳሳይ ጾታን አትደግፍም። በህጓም ደረጃ ተቃውማ በስነ ስርዓት አስቀምጣለች። ኢቭን ብትያዥ እንኳን ቀጥታ ነው የምትታሰር በኢትዮጵያ ህግ ማለት ነው። አልተፈቀደም፣ ሌጋል አልሆነም። ግን መሬት ላይ ውሏል። ግን የህግ ክፍተት እንዳለ መሬት ላይ ውሏል አልዋለም። መተው ጌይ ነኝ፣ ሌዝቢያን ነኝ፣ እኔ እንደዚህ ነኝ ብለው በግልጽ ምንም ማስረጃ አያስፈልጋቸውም። የራሳቸው ቪዲዮ ማስረጃ ሆኖ መቅረብ በሚችልበት አይነት ሁኔታ ግን መንግስት ምንም እያደረገ አይደለም። የህግ አካል ምንም እያደረገ አይደለም። እነዚህ ሰዎች እንግዲህ እዛ ተገኝተው ተፈራርመው አምጥተው ለምዕመኑ የሚሰጡ ከሆነ እንደ ህግ እኮ ሊታይ ይገባል አይደለ? ምንድን ነው ወዴት እየሄዳችሁ ነው ሊባል ይገባል። ግን ምንም እያደረገ አይደለም መንግስት። ስለዚህ አንዳንዴ እንደ ሰውኛ ስናስበው ለምንድን ነው ጸጥ እያለ ያለው ስትይ ደግሞ ፋይናንሻሉን ቅድም አንቺ አንስተሻል። በጣም ብዙ ነገሮች ተያይዘዋል፣ ተሳስረዋል። እንደውም ምን ላነሳልሽ ፈልጋለሁ መሰለሽ በጣም ልጆች ላይ ከመሰራታቸው የተነሳ አሁን እንደ ፋሽንም እንደ እንትንም ኮኩሜሌን የሚባል ቻናል አለ አይደለ? የልጆች ወንድና ወንድ ናቸው እናትና አባቶቹ። ይሄን ኖርማላይዝ ተደርጎ እንግዲህ ለልጆች እየተሰጠ ነው ከስር ከመሰረቱ ከእንጭጭነቱ ማለት ነው። መንጫወቻ ብለሽ ስልክ ሲጀምር የ2 እና የ3 ዓመት ልጅ አሁን ስክሮል ማድረግ ይችላል፣ ዩቲዩብ ሰርች ማድረግ ይችላል። በጣም ብዙ ነገር ማለት በደንብ ኤክስፒሪየንስ አለኝ። እያንዳንዱን ነገር ሎክ አድርገን ካልሰጠናቸው እያንዳንዱ ነገር ላይ ካልተጠነቀቀን ከስር ከመሰረቱ የሚያሳዩት ኤቢሲዲ ሊሆን ይችላል። ከዛ ሬንቦ አለ። በጣም ብዙ ጥቃቅን የሚመስሉ ነገሮች ተደምረው እዛ ልጅ ጋር ጾታዬ ወንድ አይደለም ሴት ነው ወደ ማለት ደረጃ እየተደረሰ ነው አይደለ? በሌሎቹ ዓለም ሆይኖት እዚህ ሀገር የማይመጣበት ምክንያት ቤተክርስቲያን ራሱ አንዴ ከ2 ዓመት በፊት ይመስለኛል ሰዎች ስለት ሲደርስላቸው ጥላ ይዘው ያስገባሉ እና የሚታወቅበት ከለር አለ። ቅድስት ቤተክርስቲያን ጋር ይዘሽ የምትሄጃቸው ጥላዎች ይታወቃሉ። ከለሮቹ የተለያዩ ናቸው እና አንዴ ምንድነው ከላይ ኖርማል ጥላ ነው፣ በውስጥ በኩል ግን ያለው የሬንቦ የነሱ ምልክት ነበር ማለት ነውና ሳታስቢ ኢማጂን እንግዲህ እዛ የተቀደሰ ስፍራ ላይ ሆን ተብሎ በፐርፐስ እንደሚያደርጉት ብዙ ነገሮቻችን ደግሞ ኢምፖርት የሚደረጉ ነገሮች ናቸው። ራሳችን በራሳችን ማድረግ የምንችላቸው እንግዲህ አሁን አንዳንድ ጊዜ በጣም ያመኛል። እንዴት ሰው ዣንጥላ እንኳን መስራት ያቀተናል? በጣም ቀላል ነገር ነው ማለት ይሄን ያልነው እንግዲህ እውቀታችንን ማንነታችንን የተቀማ ነው የዚህን ያልነው አንዴም ጋሻ ያልነው ሙላት የዚች ሀገር ትልቁ ውድቀት እንግዲህ ይሄ ዘመናዊ ትምህርት አቀባበላችን እኛ ተቀብለን የተገበርንበት መንገድ
አንዱ ማሳያ ነው ለውድቀታችን ይላሉና እንግዲህ እውቀትሽን ስተነጠቅሽ የራስሽን በምትፈልጊው በሚገባሽ በልክሽ ባለሽ በተፈጥሮ ልክሽ እንዳታደርጊና እንዳትገለገይ ሁልጊዜ የእነሱን መጠበቅ የእነሱን መናፈቅ ብቻ እንዲሆን ነገሮች እንደዛ አይምሮአችን ላይ ትልቅ ስራ ሰርተዋልና እንግዲህ እግዚአብሔር ያንሳልን ነው። በጣም የሚያስጠላውና በቃ ማለት ሳስበው የሚዘገንነኝ ነገር አብዛኛውን ነገር የራሳቸው የሆነ ነገር የላቸው ማለት አንድ ሃይማኖት አንድ የሆነ ነገር ሲነሳ የራሴ ይሄ ከለሪ ነው ይሄ የኔ ነው ብለሽ የምታነሹ ነገር አለ አይደለ? አሁን ለምሳሌ ቅድስት ቤተክርስቲያን ኦርቶዶክስን ስናነሳ መሰለም የራሳችን አይደለ? በቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስትይ ኦርቶዶክስ ብቻ ናት ትዝ ልትልሽ የምትችለው። በቃ ሌላ ማንም የለም። ተመሳሳይ የሆኑ ነገሮችን ይወስዳሉ። ለምሳሌ ማንሳት እንችላለን ቀስተ ደመናን ሬንቦ ብለው ነው የወሰዱብን። ድሮ ቀስተ ደመናን ስታይ ምን ነበር ትዝ የሚልሽ? የማርያም መቀነት ምናምን እያልን በቃ ደስ ብሎ ነበር እንትን የምንለው። እሱንኑ የሚመስል ኦልሞስት በጣም ተቀራራቢ በቃ ከ90% በላይ ተቀራራቢ የሆነ ነገር ወሰዱና ሬንቦ ብለው ይሄ የኛ መገለጫ ነው፣ ይሄ የኢሉሚናት መገለጫ ነው ምናምን አሉ። እና እንዴት ነው በቃ ጥቃቅኗን ነገር ነው ብታያልኩሽ አይተው ደምረው ቀንሰው ምናምን ደግሞ ይሄ ወዲያው ፍሩት የሚፈልጉ ነገር ሰዎች አይደሉም። በቃ ቀስ በቀስ እኔ ልሙት ግን የሆነ ሰው ይበላሽ በቃ የሆነ ሰው ለሰይጣን ይሰጥ ብለው በቃ ከስር ከመሰረቱ የሚነሱ አካላቶች ናቸውና በጣም በቃ ካልተጠነቀቅን እያንዳንዷን ነገር ውስጥ ድረስ ገብተን ካላየን በተለይ ለልጆቻቸው የምንሰጣቸውን ነገሮች እያስተዋልን ካላደረግን እንደ ሀገር በጣም በቃ ከዚህ የበለጠ ዋጋ እንከፍላለን። በጣም በተለይ መሪዎች ሲሆኑ ደግሞ እጅግ በጣም ዋጋ እንከፍላለን። በቃ ምንም አንዳንዴ እኔ ሳስበው በቃ ዝም ብለን እንጸልይ ዝም ብለን እንኑር እንዴላለሁ። ምክንያቱም እያንዳንዱን ነገር እየወሰዱብን እያንዳንዱን ነገር እያመሳሰሉብን ያሉትና እኛ የሆነ ዘመን ላይ የቆምን ይመስለኛል። አሁን ከዚህ ቀደም አባቶቻችንን በጦርነት ማግኘት አልቻሉም፣ በኃይል ሊገዟቸው አልቻሉም፣ ከአቅማቸው በላይ ሆነ። ስለዚህ ምንድነው ፐርፐዝሊ የረጅም ጊዜ ተወስዶ በጣም ካልኩሌትድ በመሆን ረጃጅም ሪሰርቾች በመስጠት ኢቭን ህይወታቸውን በመክፈል ቅብብሉ ማለት ነው። አሁን እኛ ያለንበት ማንነት ደግሞ የኔነት ግላዊነት በጣም ያንሰራፋበት ጊዜ ነው። እኔ ብቻ ልሁን ራሴን እንደምንም አድርጌ ላድን የሚለው አስተሳሰብ ሻበቦ ይዞናል። ስለዚህ እነሱን ለማሸነፍ አሁን ወደ ቀደመ ማንነታችን ወደ ቀደመ ክብራችን ወደ ቀደመ እንቢተኝነታችን እና አስተዋይነታችን መመለስ ይኖርብናል። የአባቶቻችንን እውቀቶች ፈልገን አሳደን ማግኘት ይጠበቅብናል። ዛሬ ስንቶቻችንን የብራና መጽሐፍትን ለማንበብ ጉጉት ያለን እንደው በስንት መከራ የምናገኛቸውን እንቁ ሰዎች እንኳን ከናሳኒ ወሰዳችሁት ከእንትን ያመጣችሁት እያለን ኩም እያደረግን ጭራሽ ልናሳፍራቸው ነው ምን ጭራሽ ማለት ነው። አይደለም እኛ ራሳችን ተምረን ራሳችንን ለማሻሻል በራሳችን እውቀት ለመበልጸግ ጥረት ከማድረግ ይልቅ ማለት ነው። ስለዚህ ውጤቱን እያያችሁት ነው። ዛሬ የሚመሩን ሰዎች ላይ ዛሬ የሚያስተምሩን ሰዎች ላይ እንግዲህ እያየነው ነው በማን እየተመራን እንደው አንዳንድ ጊዜ ይመጥኑናል ወይ የሚል ራሱ ጥያቄ ውስጥ ለምን አንገባም? በቃ አንዳንዱን ነገር መቼ ነው የምንነቀው? በእውነት በጣም እኔ ከዚህ በላይ አንቂ የሆነ ጊዜ አለ ብዬ አላምንም። ማንም መጥቶ የትኛውም ሰው መጥቶ ሊያነቀን አይችልም። ትላንት የነበሩንን አባቶች ተጠቅመንባቸዋል አለ ሁሉም ነገር እኮ አለ። ወጣ ስትይ የምታገኛቸው መጽሐፍት የምታያቸው ሚስጥራት አሁን ጭራሽ ብዙ ሰበቦች አሉ። የትምም ሄደን እነዚህ ነገሮች የማግኘት እድላችንን አጥበነዋል። ደግሞ እየጠፉትም ነው እንጂ ሆን ብለው እየጠፉት ይጠፋል። ሆን ብለው ጠያቂ ትውልድ እንዲፈጠር አይፈልጉም። በጣም በተለያየ መንገድ ጭንቅላታችንን ይዘውታል። በሶሻል ሚዲያው ፌስቡክ አለ፣ ቲክቶክ አለ፣ በጣም በብዙ ነገር። ከዛም በኋላ ደግሞ ሀገራዊ ግጭቱ አለ። እያንዳንዱ ነገር በነገሮች ላይ እኔ ከነሱ የመጣ ነው ብዬ ነው የማስበው። እያንዳንዱ ኢቭን ኢትዮጵያ አሁን ላለችበት ውጥንቅጥ የነሱ እጅ ነው ብዬ የማስበው። እንደው 100% እንኳን ባይወስዱ ከ80% በላይ ያለውን ነገር ይወስዳሉ። ምክንያቱም ሰይጣን ግጭትን ነው የሚፈልገው። እነዚህ ደግሞ የሰይጣን መልእክተኞች ናቸው። ለማንኛውም አሁን ትልቁ ጥያቄ የሚሆነው ይመስለኛል እንደው ሀሳባችን እዚህ ጋር እነዚህ መሪዎች ሄደው የተፈራረሙት አለ እንግዲህ መግለጫው ወጥቷል። መግለጫው ከወጣ በኋላ ምን አይነት እንቅስቃሴዎች ተደረጉ? ምን አለ? የራሳቸው የዚህ ቸርች አባላት ራሱ ምን አደረጉ? ሲመጡ እነዛ መሪዎቻቸውን እንዴት ነው የሚቀበሉት? ምን አይነት ጥያቄዎችን ያነሳሉ?
እንደገና ደግሞ የሚመለከተው በተለይ ከዚህ ነገር ጋር እኛ ዝም ማለት አንችልም። ምክንያቱም መምህር ደረጀ ከሚሰሯቸው ስራዎች ውስጥ አንዱ ስለ ኢትዮጵያ ዝም አንልም የተሰኘ ግብረ ሰዶማዊነትን የሚቃወም ድርጅት አለ። ስለዚህ ድርጅት እስካለ ድረስ በሚችለው መልኩ በሚችለው አቅም ከመፍገምገም ወደኋላ አይልም። ስለዚህ ምን እያደረጋችሁ ነው? እንደው አልፈን ከመሄድ መጀመሪያ የህብረቱ አባላት እዚህ ጉዳይ ላይ ያላቸው ሀሳብ ምንድን ነው? እኛ እንደ አንድ ትውልድ እንደ አንድ ዜጋ ይመለከተናል። እናንተስ እዛ ቤት ውስጥ ያላችሁ ሰዎች ይህንን ነገር እንዴት ነው የምትቃወሙት? እንዴት ነው ጥያቄ የምታቀርቡት? የሚለው እንግዲህ ለእናንተ ትተን እናልፋለን። የኛ ቤተሰቦች ደግሞ ሀሳባችሁን ኮሜንት ላይ አስፍሩልን። እሺ ጂንካ ላይ ነበረ ባለፈው ሳምንት ነበር እንግዲህ አንድ ወረርሽኝ ማንበርግ የተሰኘ ቫይረስ አማካኝነት የሚመጣ ሄሞራጂክ የተሰኘ አዲስ በሽታ ወረርሽኝ የሚመስል አይነት ተከስቶ እንደነበር በዚህም በጣም የጂንካ ህብረተሰብ ተጨንቆ እንደነበር ገልጸን ነበረ። አሁንም ጉዳዩ አልበረደም። ወደ 129 የሚሆኑ ሰዎች ተጠርጥረዋል። ወደ 8 ሰዎች ህይወታቸው እንዳለፈ ገልጸን ነበር ባለፈው። በአሁኑ ሰዓት ደግሞ እንደዚሁ 3ቱ የላቦራቶሪ ውጤታቸው ደርሷል። ሁሉም 3ቱ በዚህ ቫይረስ ተይዘው በዚህ ቫይረስ በሽታ በመያዛቸው ምክንያት ህይወታቸው እንዳለፈ ተረጋግጧል። እንግዲህ ይሄ በሽታ ለመጀመሪያ ጊዜ ተከስቶ የነበረው በ1967 ዓ.ም ነበር። ጀርመን ሀገር ላይ ነበረ። በ12 ሀገራት ላይ ተከስቶ ነበር። በተለይ ደግሞ አፍሪካ ሀገር ውስጥ በጣም አህጉር ውስጥ በጋና፣ ታንዛኒያ እና ሩዋንዳ ላይ እነዚህ በሽታዎች በጣም በሰፊው ታይተው እንደነበረ ነው የታወቀው። እንግዲህ ለመጀመሪያ ጊዜ ግን የተከሰተው ጀርመን ሀገር ውስጥ ነበር ማለት ነው። በአሁኑ ሰዓት እንግዲህ እየተስፋፋ ነው የመጣው። አንዳንድ የጤና ባለሙያዎችን እንደው ስለ ጉዳዩ ለማነጋገር ጥረት አድርገን ነበር። ነገር ግን ከሚኒስቴሩ ከሚሰጡት መግለጫዎች ውጪ መረጃ አትስጡ የሚል ነገር ተነግሮናል በሚል መረጃዎችን ማምጣት አልቻልንም፣ ከነሱ ማግኘት አልቻልንም። ከዛ ባለፈ እንግዲህ ለመጀመሪያ ጊዜ ይህንን መረጃ ያወጣው የጂንካ ሜዲካል ዶክተር ወይም ዳይሬክተር የነበረው ከስራ ተሰናብቷል። ከስራ መሰናበት ብቻ አይደለም እስር ላይ እንዳለ መረጃዎች እየወጡ ነው የሚገኙት። እነዚህ መረጃዎች እየወጣ የሚገኘው ደግሞ ዋዜማ ሬዲዮ የሚል ፔጅ አለ። በዛ ላይ ነው እየወጡ የሚገኙት ማለት ነው። እንግዲህ ከዚህ ቀደም በኮሮና የደረሰብን ህመም አለ። ብዙ ነገሮች በእርግጥ እንደ ሀገር ብቻ አይደለም በዓለም ደረጃ እንግዲህ ትልቅ ዋጋ የከፈልንበት ገንዘብ ምንም ትርጉም እንደሌለው ምናልባትም እግዚአብሔር ኃይሉን ያሳየበት በአንዲት ቫይረስ ያ ሁሉ ዓለም ላይ ያ ሁሉ እንባ ያ ሁሉ ውድመት ደርሷል። እንደውም እንደኛ እንደ ድህነታችንም አልነበረም፣ እንደ ባህላችን እንደ ትስስሩ አልነበረም። እግዚአብሔር በጣም በብዙ ጠብቆን ነው እዚያ ያቆየን እና እኔ ባለፈውም ጠቅሼላችሁ ነበር። ሆስፒታል ነበር የምሰራው በዛ ጊዜና ምናልባት ስለ ብር ያኔ ብዙ የገባኝ ነገር ነበረ። ኢን ሚሊየንስ ሰዎች ከፍለው ጠዋት አስክሬናቸው ነበር የሚወጣው። ባልና ሚስት ኮሮና ቫይረስን ለምርመራ መጥተው ባልየው ድኖ ሚስትየው በ2 በ3 ቀን ውስጥ ህይወቷ ሲያልፍ ታያለች። አንዳንዱ በጣም ብሶባቸው መጥተው የባሰባቸው ሰዎች ምንም ሳይሆኑ ሲያስታምሙ የነበሩት አስታማሚዎቻቸው ህይወታቸው ሲያልፍ ነበር እና ህይወት ትርጉም አልባ የሚሆንብሽ ሰዓት አይደለም? አዎ። አሁንም በጂንካ እንግዲህ ዛሬ ማዕጠንት ጸሎት እየተደረገ ነው የሚገኘው። በምስሉ ላይ እንደምትመለከቱት አባቶች ጸሎት በማድረግ በማዕጠንት እያደረጉ ነው። ይህ ደግሞ ከዚህ ቀደምም ሀገራችን ውስጥ ትልልቅ ወረርሽኞች ተከስተው ያውቃሉ። ህዳር ሚካኤልን ስናከብር ይህንን ታሳቢ አድርገን ነው የምናከብረው። ህዳር ሲታጠን የሚለው ከዛ የመነጨ ነው። እንግዲህ በአንድ ከረጅም ዓመታት በፊት እንዲሁ ኢትዮጵያ ውስጥ ተከስቶ የነበረ ኢንፍሉዌንዛ የሚመስል ወረርሽኝ ተከስቶ እንግዲህ በርካታ ሰዎች ህይወታቸውን አጥተዋል። ከዛ በኋላ ነበር እንግዲህ ያኔ በሀገር አቀፍ እንደ አዋጅ ተደርጎ እንደዚህ አድርጉ ተብሎ በጸሎት በምህላ እንደገና እግዚአብሔር ተጨማሪ እድል ሰጥቶን እንግዲህ ከትውልድ ወደ ትውልድ ስንቀባበል እዚህ ደርሰናል እና አንዳንድ ጊዜ ቆም ብሎ ራስን የማያ ጊዜዎች ናቸው እንደዚህ አይነት ጊዜዎች ሲመጡ። እንደ ማህበረሰብ ደግሞ ለጂንካ ህዝብ ደግሞ ጸሎት አብረን የምናደርግበት ህመማቸው ህመማችን፣ ሀዘናቸው ሀዘናችን እንደሆነ የምንገልጽበት ጊዜ ነው እና እግዚአብሔር ምህረቱን ያወርድላቸው። ለኃጢአታችን ለበደላችን ሳይሆን
ለነዚህ አባቶች ስለኛ ስለዚች ሀገር የሚጸልዩ የበቁ አባቶች ያሉበት ሀገር ነው። የሚረብሹትን ሆዳም አባቶች ብቻ እናስብን። ደግሞ ለዚች ሀገር ቆመው እግራቸው እስከ መቆረጥ የሚደርስ በርካታ የበቁ አባቶች ያሉበት ሀገር ነችና እግዚአብሔር ስለ እነሱ አባቶች ጸሎት ሲል ምሕረቱን እንዲያወርድልን እንጠይቃለን። ጎን ለጎን አድርጎ የሚባለው ጥንቃቄ ለምሳሌ እንግዲህ የበሽታው ምልክቶች አሉ። ማቅለሽለሽ፣ ራስ ምታት፣ በአይን በአፍንጫ በኩል ፈሳሽ ደም ማየት። አዎ መነሻው እንግዲህ የሌሊት ወፍ ከሌሊት ወፍ ነው የመጣው እየተባለ ነው። እዛ አካባቢ እንግዲህ ተጨማሪ ጥናቶች እንደሚያስፈልጉም ነው እየተነገረ የሚገኘው። ሲጀመር እዛ አካባቢ የሌሊት ወፍ ትገኛለች ወይ የሚለውንም ነገር እንግዲህ የጤና ቡድኑ እናጣራለን የሚል ነገር መረጃ ነው ያወጣውና አድርጉ የሚባሉ የሳይንሳዊ ምክሮቹን መስማት፣ ማድረግ፣ መታዘዝ ከዛ ባለፈ ደግሞ እግዚአብሔርን በጸሎት መጠየቅ ያስፈልጋልና በዚህ ሰዓት ያለው መረጃ ይሄ ነው። መልካም። ምን መጀመር ፈልጌ ነው መሰለሽ፣ ጂንካ ከአዲስ አበባ በጣም የራቀች አይደለችም እና በአዲስ አበባ ኑሮ ከጂንካ አንድ ሰው ወደዚህ ቢመጣ ሁላችንም የመበከል እድላችን በጣም ሰፊ ነውና እዚህ ጋር ጤና ሚኒስቴርም በደንብ አጽንኦት ሰጥቶ እንዲያየው የምፈልገው ነገር እዛው የሚቀርበት መንገድ የሚፈጠር ከሆነ እዛው ምናልባት መንገድ ከጂንካ ወደ አዲስ አበባ የሚመጡ መንገዶች መዘጋት ካለባቸው መዘጋት ይኖርባቸዋል። ምክንያቱም ጉዳቱ የሚያመዝን ይመስለኛል። 127 ሰዎች ማለት ቀልድ አይደለም ምልክቱ የታየባቸው። ከነዛ ውስጥ የተወሰኑት እንኳን በቫይረሱ ተጠቅተው ከሆነ ወደ ሀገር ከዛም አልፎ ደግሞ ወደ አፍሪካ ምናምን የሚሄድ እድሉ እጅግ በጣም ሰፊ ነው የሚሆነውና እንደው አጽንኦት ሰጥተው ቢያዩበት ይሄ ምክራችን ነው። ሁለተኛው ደግሞ ምንም ነገርን ጸሎት ያሸንፋል። አይገርምሽም? ምንም ነገርን በቃ ህመምንም ጦርነትንም ምንም ጸሎት በቃ እግዚአብሔር ቻይ ነው። ሁሉን ነገር በጸሎት በምህላ በመፍራትና በመንቀጥቀጥ ውስጥ ከጠየቅ ነው እግዚአብሔር ቻይ አምላክ ነው። በቃ በጣም ይቅር ሊለን ተዘጋጅቶኝ የኛን ይቅርታ የሚለውን ቃል ብቻ የሚጠብቅ ንስሐችንን የሚጠብቅ አምላክ ነው ያለንና እንደው ለጂንካ ነዋሪዎች ብቻ ብለን ሳይሆን ለራሳችንም ስንል ብንጸልይ፣ ብንጾም፣ ይቅርታውን ብንጠይቅ በዛውም ደግሞ ነፍሳቸውን ያረፉትንም በጸሎታችን ብናስባቸውና እንደው እግዚአብሔር ይቅር በለን ማረን እያለን ብንጸልይ በጣም ምክሬ ነው። ቲጂ እሺ። አሁን የጤና ሚኒስቴር እንግዲህ ዛሬ ባወጣው መግለጫ መሰረት የመለየት ስራ እየተከናወነ ነው። በሽታው የተከሰተባቸው አካባቢዎች፣ ታሞ የነበሩ ሰዎች ከነሱ ጋር ደግሞ ንክኪ የነበራቸውን ሰዎች ለይቶ በማስቀመጥ በዚህ መልኩ በሽታውን ለመቆጣጠር እየተደረገ ነው ያለው። እንደዚህ አይነት ጥረቶች እንዳሉ ተናግረዋል። ሌላው ደግሞ እንግዲህ ስርዓተ ቀብራቸውም ይፈጸማል ተብሏል። ከዛ ባለፈ የሚጠይቁ ሰዎች፣ ቤተሰቦች መረጋጋት አሁን ነርቨስ ስትሆኚ ብዙ ነገሮችን ለመቆጣጠር ትንሽ ያስቸግራል። የበሽታው አስቀያሚነት ደግሞ ከብዙ በሽታዎች ጋር የመመሳሰል ሁኔታ አለው። ማቅለሽለሽን ስታስቢ ለምሳሌ እኛ ታይፎይድ ሊሆን ይችላል። ጨጓራሽን ሲያምሽ እንደሱ አይነት ስሜት ሊሰማሽ ይችላል። አንዳንዴ ጉንፋንም ሲይዘን እንደዚህ አይነት ስሜት ሊሰማን ይችላል እና ለብዙ ነገር ከብዙ በሽታዎች ጋር የመመሳሰል የመቀራረብ ነገር አለውና ጥንቃቄ አድርጉ። በዚህ ሰዓት እንደዚህ አይነት ስሜት ሲሰማችሁ አለመዘናጋትና ቀጥታ ወደ ጤና ተቋም ሄዶ ምርመራውን ማድረግ ራስን ደግሞ አይዞሌት ማድረግ ለይቶ እንደዚህ አይነት ስሜት ልክ ሲሰማሽ ያው የኛ ባህሉም ትንሽ አስቸጋሪ ነው። አብረን ትስስሩ የጠነከረበት ሀገር እንደመሆናችን መጠን ከባድ ነው ግን ከከባዱ ደግሞ አይከብድም። ባለፈው የኮሮናን አይተናል። እንደዛ በጣም ይከብዳቸዋል። በቃ እንዴት ሊሆኑ ነው ሲባል እንደ ሲሰማ እንደነበረውም እነሱ ሆን ብለው ያደረጉት ነገር ነበር አይደል? ከዛ በፊት የተሰሩ የተለያዩ ፊልሞች ነበሩ አይደል? ከዛ በኋላ የወጡ ነገር ግን ራሳቸውን ነው ብዙ ነገር ያሳጣቸው፣ ብዙ ነገር እንዲማሩበት ያደረጋቸው። የጣሊያንን ቅድስት ሀገር ናት ስንል ሲጀምር በምክንያት ነውና ሁሌ ግን ደግሞ እኛ የምንተላለፋቸው ነገሮች መዘናጋት አይኖርም። ጸሎቱ ይቀጥል። ሁሉም በየእምነቱ ጸሎቱን ያድርግ። ራሳችንን እንጠብቅ። ከዛ ደግሞ እንደ ማህበረሰብ ደግሞ ሌላው አካባቢ ደህና የሆነ ደግሞ አስፈላጊ አሁን እነዚህ ሰዎች ደግሞ አይዞሌት ራሳቸውን አድርገው ሲቀመጡ
እንኳን ተነጥለሽ ያለ ስራ ተቀምጠሽ ይቅርና ሰርተሽን በጣም የሚከብድበት ጊዜ ስለሆነ ሰፖርት ማድረግ በምንችለው የሚያስፈልጋቸው ነገር እንዲቀርብላቸው ማድረግ ይሄ የመንግስት ስራ ብቻ ሳይሆን እኛ ደግሞ እንደ አንድ ክርስቲያን አብረን የምንቆምበት ጊዜ ነው ለማለት እንወዳለን። ግን እግዚአብሔር ደግሞ ምሕረቱን ያድርግልን ነው የምንለው። መልካም ውድ የደረጀ ዘወይንዬ ቤተሰቦቻችን እንግዲህ ለዛሬ ያዘጋጀንላችሁ አዳዲስ መረጃዎች እነዚህ ነበሩ። አንዳንድ ነገሮች ምናልባት በምክንያትነት ሊደረጉ ይችላሉ። በተለይ ደግሞ ይሄ የሜዲካል ዶክተሩን እስር እንደዚህ መረጃዎች ለምን አወጣችሁ ማለት ትንሽ እንደው ሚዲያ ላይ እንደሚሰራ ሰው መረጃዎች ባይደበቁ፣ እርግጥ ነው አንዳንድ ነገሮች እስኪስተካከሉ ተይዘው መቆየት ያለባቸው መረጃዎች ሊኖሩ ይገባሉ። ግን ለጥንቃቄ ደግሞ ይረዳል። አንዳንድ ነገሮች አሁን ምን ላይ ናቸው የሚለውን ነገር ማወቁ ራሱ ለእኛ ለጥንቃቄ በደንብ ይረዳናል። ትክክል። እና ወይ ራሳችሁ እየወጣችሁ ቶሎ ቶሎ አፕዴት የምታደርጉበት ነገር ይፈጠር። አሳይን አድርጎ ደግሞ ሁሉም ጋር አሁን አንድ ቦታ ተከስቷል ብሎ ዝም ማለት ሳይሆን አዲስ አበባ ላይ እንደዚህ አዋሳኛውን ከተሞች ላይ ሁሉም መረጃው እንዲኖረው የነሱ እንዲኖረው ቢደረግ መልካም ነውና እስሩም ምኑም ትንሽ ቢቆይ እውነት ከሆነ እንግዲህ ከእንደዚህ አይነት ነገሮች እንደው ብትቆጠቡ ያለው ነገር በራሱ ሳይኮሎጂካሊ የሚፈጥረው ችግር በራሱ ቀላል ስላልሆነ ማለት ነው። እና እነዚህ ነገሮችን እንደው ቆም ብላችሁ ብታስቡበት የሚል ምክራችንን ለማስተላለፍ እንወዳለን። ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን። እንድንሰራላችሁ እንድንጠይቅላችሁ የምትፈልጉት ማናቸውም ነገር ካላችሁ ደግሞ በኮሜንት ላይ አስፍሩልን። እኛ በእናንተ ጥያቄ መሰረት እንዲሁ ወደ እናንተ መልሱን ይዘን የምንቀርብ ይሆናል ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰብ መሆናችሁን አትርሱ። ሰብስክራይብ አድርጉ። ቀጣይ በሌላ ሀሳብ በሌላ ፕሮግራም የምንገናኝ ይሆናል። ቻንቆይ ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት